ሄሎ ጋይስ ዚስ ኢዝ ሀበሻ አካዳሚ። በዛሬው ቪዲዮአችን የ2017 ሬሚዲያል ኬሚስትሪ ፈተና አብረን የምንሰራ ይሆናል። ቪዲዮን ከወደዳችሁት ላይክ በማድረግ እና ለሌሎች ተማሪዎች ሼር በማድረግ እንድትጀምሩ። ይሄ ለ2018 የሬሚዲያል ተፈታኞች የተሰራ የኤክስፕላኔሽን ሲሆን ሌሎቻችሁም መጠቀም ትችላላችሁ ማለት ነው። ቪዲዮን ላይክ በማድረግ እንድትጀምሩና ሰብስክራይብ ማለት በነፃ ነው። በነፃ ቪዲዮን እንዳገኛችሁት እናንተም ሰብስክራይብ ብታደርጉ ለኛም ሰፖርት የማድረጊያ መንገድ ነው። ሰብስክራይብ የምትለውን በተን ተጫኑ። ብዙዎቻችሁ እየተጠቀማችሁበት ነው። ሰብስክራይብ በሉ። ዝም ብላችሁ አይታችሁ አትሂዱ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮአችን እንግባ። አይ ሆፕ ብዙዎቻችሁ አሁን ጥያቄ እየሰራችሁ እንደሆነ ተስፋ አደርጋለሁ። እንደዚህ አይነት ቪዲዮዎችም ለእናንተ ነው የተሰሩት። አሁን ላይ የቀራችሁ በጣም ትንሽ ጊዜ ነው። ዲስ ዊክ ፈተና ላይ ነበራችሁ። ነገር ግን ያው ስለተራዘመ ከቀጣይ ሳምንት ጀምሮ ደግሞ 67ኛው decreasing the temperature of a liquid will decreasing the temperature ዲክሪዝ ማድረጉ of a liquid ምንን ያመጣል? 67ኛው increasing the solubility of a gas in the liquid, decreasing the solubility of gas in the liquid, having no effect አያመጣም ይላል። ቴምፕሬቸር መቀነሱ በሊኩዊድ ላይ ምንድነው የሚያደርገው? ኢንክሪዝ ያደርጋል ሶሉቢሊቲ ኦፍ ሊኩዊድ ጋዝ ኢን ሊኩዊድ። ቢ ነው የሚሆነው። 68ኛው the salt can be less dissolved when saturated, unsaturated, supersaturated solution or solution። ያው salt can be less dissolved የሚሆነው ያው saturated state ላይ ነው። ይሄ ነው የሚሆነው። 69ኛው the volume dissolvent what happened to the solubility። ቮሊዩሙ ዲሶልቨንት ከሆነ what happened to the solubility ላይ ምን happen ያደርጋል? A volume can measure easily, B it can be dissolved, C it is determined, D the volume dissolution can be determined solubilities። ያው D the volume dissolution can be determined solubility ነው የሚሆነው። ዲ ካላችሁ አግኝታችሁታል። 70ኛው like dissolved like describe። ይሄኛው like dissolved like የሚለው ዲስክራይብ የሚያደርገው የትኛው ነው ይላል። 70ኛው ፖላር dissolved ፖላር ነው ወይስ ነን ፖላር dissolved ነን ፖላር ነው? የትኛው ነው ዲስክራይብ የሚያደርገው ከነዚህ ውስጥ? እዚህ ውስጥ የትኛውንም ዲስክራይብ ያደርግም። ዲ ነው አዘር ነው የሚሆነው። ይሄኛው ላይክ ዲሶልቭድ ላይክ የሚለው ስቴትመንት ሩሉ ጀነራሊ ጋይድላይንስ ነው ስቴቲንግ ዛት ሰብስታንስ ዊዝ ሲሚላር ኢንተርሞለኪውላር ፎርስ ሲሚላር የሆነ ኢንተርሞለኪውላር ፎርሶች ያላቸው እንትኖች ሲሚላር ኢንተርሞለኪውላር ፎርስ ያላቸው ሰብስታንሶች ዊል ዲዞልቭ ኢን ዋን አናዘር እርስ በርስ ዲዞልቭ ይደራረጋሉ የሚለውን ለመግለጽ ነው ማለት ነው። ይሄኛው ስቴትመንት እዚህ ውስጥ አይገልጽም። ዲ ነው የሚሆነው። The solubility is not the equilibrium. The solvent is what? If the solubility is not in equilibrium, solubility equilibrium ካልሆነ the solvent is what? solvent ደግሞ ምን ይሆናል ለሚለው it does make sense dissolve ያደርጋል ወይም recrystalline ያደርጋል ወይም ደግሞ all ነው። solubility ኢኩሊብሪየም ላይ ካልሆነ ሶልቫንቱ ምን ይሆናል የሚለውን እስቲ የትኛው ነው የሚሆነው የሚመስላችሁ እናንተ? ዲዞልቪንግ ነው የሚሆነው። 71ኛው if the solubility is not in equilibrium the solvant ምን ይሆናል ማለት ነው? ዲሶልቪንግ ይሆናል። when a solution has not reached saturation ላይ ካልደረሰ ሶሉሽን ወይም ደግሞ ኢኩሊብሪየም ላይ ካልሆነ the rate of solute የምንለው ዲዞልቪንግ ነው የሚሆነው into the solvant ወደ ሶልቫንት ዲዞልቭ ያደርጋል ማለት ነው። ይሄኛው ደግሞ ግሬተር ነው በጣም ትልቅ ነው። ሬት ኦፍ ክሪስታላይዜሽን አለው ማለት ነው። therefore the process of dissolving ነው የሚሆነው ማለት ነው ሶልቫንት። it's a B። 72ኛው what is the normality of 1 mole solution of assuming both proton are recreative። የዚህኛውን ኮምፓውንድ አሲዩም አድርገን ቦዝ ፕሮቶን ቢሆኑ ኖርማሊቲ ምንድነው ይላል። ሶሉሽን ነው እነዚህ ጥያቄዎች ኦልሞስት ከላይ ያሉትና ወደዚህ አካባቢ ያሉት ኖርማሊቲ ሶሉሽን ጋራ ነው። ሜክ ሹር ቱ ሪድ እሱንም ካልኩሌሽኑ
ስሰሩት ስንት ይመጣል ማለት ነው? ኖርማሊቲ ካልኩሌት ስናደርገው መልቲፕላይ በምን መልቲፕላይ ማድረግ ነው? ሞራሊቲ ባይ ዘ ነምበር ኦፍ ሪፕሌስ ፕሮቶን በፕሮቶን እና በነምበር ኦፍ ሞላሪቲ ነው አባዝተን የምናገኘው። ሶ which is ሲ ላይ ነው የሚገኘው 2 ይሆናል ማለት ነው። To prepare a solution of a specific molarity, you need to know. To prepare a solution of a specific molarity, specific molarity prepare ለማድረግ we need to know only the mass of the solute, only the volume of the solvent, the mass of the solute and the final volume solution, the mass of solute and the mass of solvent. የትኛው ነው ማወቅ ያለብን in order to prepare solution has a specific molarity ለማዘጋጀት? the mass C ነው የሚሆነው which is the mass of ሶሉቱን እና ፋይናል ቮሊዩም ሶሉሽኑን ማወቅ ይጠበቅብናል። ሞላሪቲ እንደምታውቁት is defined as the number of molecules of a solute divided by the total volume of a solution in a liter. በእነሱ መካከል ያለው ዲቪዥን ነው የሚሆነው። so therefore we must know the amount of mass of the solute to find the mole. ለማሱን ማወቅ ይጠበቅብናል። so which is C ነው የሚሆነው። 74ኛው in solution stoichiometry the molarity of solution can be used to convert. በስቶይችዮሜትሪ ሶሉሽን ውስጥ the molarity of a solution የሶሉሽኑ ሞላሪቲ can be used to convert ምንን ኮንቨርት ለማድረግ እንጠቀማለን ይላል። volume of a solution to the mole of the solute ለመቀየር ነው የምንጠቀመው። so B ነው የሚሆነው ማለት ነው። 75ኛ ኖርማሊቲ ካልኩሌት ሃው መኒ ነምበር ኖርማሊቲ ደግሞ ምን ነው ካልኩሌት የሚያደርገው ነው የሚለው ዲፋይንድ ሃዝ ዘ ሞል ኦፍ ሶሉት ፐር ሊትር የትኛው ነው የሚሆነው ይላል። ዲ ነምበር ኦፍ ሞል ኦፍ ኢኩቫለንት ቱ ዘ ሶሉሽን ነው እንደምታውቁት። ሶ ኖርማሊቲን ካልኩሌት ሃው መኒ ነምበር ኦፍ ሞል ኢኩቫለንት ቱ ዘ ሶሉሽን ያለው ነው ካልኩሌት የምናደርግበት። what factors do we need to make sure for solution we need to make for solution to do experiment ለመስራት what factor do we need to make for solution ምን አይነት ፋክተሮችን ማዘጋጀት አለብን ለሶሉሽኑ ኤክስፐሪመንትን ለመስራት ነው? ፋይናል ሶሉሽን እንደ ማሱን እና ፋይናል ሶሉሽናችንን ማወቅ፣ ፋይናል ማሱን እና ቴምፕሬቸር ማወቅ የትኛው ነው የሚለው so we need to know the final solution ፋይናል ሶሉሽኑን ማወቅ ይጠበቅብናል። do we need to make sure for the solution to do experimenቱን ለመስራት so we need to know the final of the solution and the mass so it will be A ነው የሚሆነው ማለት ነው። አንድን ሶሉሽን ፕሪፔር ለማድረግ ኦፍ ስፔሲፊክ የሆነ ሞራሊቲ የሆነ ሞራሊቲን ሶሉሽን ለማዘጋጀት we must measure a specific የሆነ mass of solute ያ ማለት to get the required ሞሎቹን ለማወቅ ስፔሲፊክ የሆነ ማሱን ማወቅ ይጠበቅብናል እና dissolved into specific volume of solution ይሆንልናል ማለት ነው። so which is A ነው የሚሆነው። 77ኛው which concentration unit is the most useful for comparing the number of solute particles to the total number of particles in a solution? በየትኛው ነው ኮምፔር ለማድረግ የምንጠቀመው? which concentration unit is useful for comparing the number of የሶሉት ፓርቲክሉን እና የሶሉት ፓርቲክል ቶታል ነምበር ኮምፔር ለማድረግ የምንጠቀመው ኮንሰንትሬሽን ዩኒት የትኛው ነው? ሞላሪቲ፣ ኖርማሊቲ፣ ሞላሊቲ እና ሞል ኦፍ ፍራክሽን። ያው ሞል ኦፍ ፍራክሽን ነው እንደምታውቁት እዚህ ጋር የምንጠቀመው ሞል ኦፍ ፍራክሽን is the ratio of the mole of one components to the total of the all components of the mixture ስለሆነ በሱ ማወቅ እንችላለን ማለት ነው። 78ኛ what is the molarity of 10 gram solute in 500 ml solution if you have mole of እነዚህ አካባቢ ሞላሪቲ እነዚህ ሶሉሽን በደንብ almost የኛው last questions are all about the molarity so the answer will be B እናንተ ካልኩሌሽኑን ስሩት። 79ኛ the sum of the mole fraction of all components in a solution is always equal to the sum of mole fraction of a molecule of a components in a solution ሞሉ ከምን ጋር ነው እኩል የሚሆነው ይላል። the sum ማለት ነው። 79ኛ
ቢ ነው የሚሆነው which is አንድ ነው በዴፊኒሽን እንደምታውቁት the summation of mole fraction of all individual components that make up into the mixture must equal exactly to the one ይላል so representing 100% of የኮምፖነንቱን 100% represent በማድረግ አንድ ጋራ እኩል መሆን ይጠበቅበታል so እሱ ደግሞ ቢ ላይ ነው ያለው and then the last question what sugar can be dissolved by water because ስኳር በውሃ dissolved መሆን ይችላል ምክንያቱም ለምንድን ነው sugar is non polar sugar is always solid to make it super saturated to be happy solute water is polar and like dissolved like ስለሆነ ያው ቀደም ቲዮሪ እንደገለጽኩላችሁ water is polar so like dissolved like በሚለው ስቴትመንት አማካኝነት sugar dissolved ይሆናል በውሃ ማለት ነው ይሄም ማለት sugar እንደምታውቁት ሱክሮስ ነው ኮንቴን የሚያደርገው so OHዎችን ይዛል ማለት ነው በአጠቃላይ ብዙ OHዎችን ይዛል making it polar molecule ይሆናል ማለት ነው ያ OH ደግሞ እንደምታውቁት በደብል ቦንዶች የተገናኘና ፖላር ነው እንደምታውቁት በሁለት ዲፈረንት ኤሌክትሮኔጋቲቪቲ መሃል የተፈጠረ so water is also polar because ሁለቱም ፖላር ስለሆኑ they both share similar የሆነ ፖላሪቲን ሼር ስለሚያደርጉ they are soluble in each other according to like dissolves like በሚለው ስቴትመንት ደግሞ ይሄኛው ምክንያት ይሆናል ማለት ነው so 80ኛው ዲ ነው የሚሆነው so ይሄንን ፈተና ቴሌግራም ቻናል ላይ ቆየን ካለቀቅነው ገብታችሁ መስራት ትችላላችሁ so I hope እንደተጠቀማችሁ ተስፋ አደርጋለሁ ሌላን ደግሞ በቀጣይ እንዲሰራላችሁ የምትፈልጉ ካለ ፊዚክስ እና ሶሻልም እንደዚሁ እንዲሰራላችሁ የምትፈልጉ ካለ ኮሜንት ላይ ጻፉልኝ አትሊስት ኮሜንት መጻፋችሁና ላይክ ማድረጋችሁ ከኔ ጋራ ኢንጌጅመንት መፍጠራችሁ ነው ለኔ ሞር አዳዲስ ቪዲዮዎችን እንድሰራላችሁ የሚያበረታታኝ ማለት ነው so እስካሁን ድረስ ላይ ካላረጋችሁ በጣም ይደብራል ከምር እንደዚህ ብዙ ጊዜ አትፍቼላችሁ የምሰራው ቪዲዮ ላይክ ካላደረጋችሁና ሼር ካላደረጋችሁ ቫይራል አይወጣም so ፕሊዝ ቪዲዮውን እስካሁን ላይክ ካላደረጋችሁ ላይክ አድርጉ ኮሜንት አድርጉ and also ሰብስክራይብ ያላደረጋችሁ ደግሞ ምቀኝነት ነው ከምር እንደዚህ አይነት ቻናሎች ላይ ብዙ ጊዜ እናጠፋለን እናንተ ግን ላይክ አታደርጉም so ፕሊዝ ላይክ እንድታደርጉና ሰብስክራይብ አድርጉ ሰብስክራይብ እንድታደርጉላችኋለሁ በቀጣይ ደግሞ ከዚህ የተለያዩ ጥያቄዎችን የቀሩ ኬሚስትሪ 1-2 ቻፕተር የቀሩትን ጥያቄዎች ለብቻ አወጣላችኋለሁ በቻፕተር እንደን ወደ ፊዚክስ እንገባለን ማለት ነው so ምንም ያልገባችሁ ነገር ካለ ሜክ ሹር ኮሜንት ላይ እንድታሳውቁኝ እና ቀጣይ እንዲሰራላችሁ የምትፈልጉትን እንድታሳውቁኝ ማለት ነው የዛሬው ቪዲዮአችን ይሄን ይመስል ነበር በቀጣይ እስክንገናኝ ድረስ መልካም ሳምንት መልካም ፈተና በዚሁ